neuroplasticity የሚሉት ነገር አለ the science of change የሰው ልጅ አእምሮ neuroplasticity ምንድነው የሰው ልጅ አእምሮ ፕላስቲሲቲ ያለው እንደየሁኔታው ይስተካከላል ጀርመኖች አንድ ጓደኛዬ ጋብሪኤል አሪሶኖ የሚባል ጓደኛ ያለ እና he's a man from Lima ፔሩ ሲነዳ መኪና ብታይ ደንግጣላችሁ የዓለም የትራፊክ ህግ በፍጹም አይከበርበት ሀገር ማለት ፔሩ ነው በቃ እብድ ነው በቃ ምንም ነገር ትራፊክ መብራት የለም ምን ይል ሰው ሁሉ እብድ ነው ሲነዳ ይሁን ሌላ ፕላኔት ሄዳችሁ ነው የሚመስላችሁ የሰው ልጅ ነው the same guy እንግዲህ በአለም ደግሞ ትራፊክ ህግ በጣም እንትን አክራም እንትን የምታደርጋ ሀገር ጀርመን ናት እና ጋብሪኤል ፔሩ ሲሄድ እብድ ነው እብድ ድራይቨር ነው ጀርመን ሲሄድ ወዲያው ተስተካክሎ ደግሞ በስነ ስርዓት ይነዳል the same person ማለት ነው he acts crazy in Peru he acts well behaved in Germany he is subscribing to the institutions ማለት the same person ነው አይ ጀርመን የደረስኩት ብሎ ኮፍያውን የህግ ማስከበር ኮፍያውን ፔሩ ገባው እንደ የብደት ኮፍያውን አርጎ ነው የሚሄደው ማለት ነው so neuroplasticity እንደዛ ነው so የሰው ልጅ intentionally ምንም እንኳን ከሂማን ኔቸር ጋር ባይሄድም intentionally ለፊቸር ሊዘጋጅ ይችላል because we have the capability neuroplasticity የሚያሳዩ አእምሮአችን ከነገሮች ጋር እንትን ይላል አንዳንድ ሰው ያስደነግጣችሁ ምንም በቃ ይሄ ሰው እንደሱ ነው እንደምን ያስብላችሁ እና so እንደ አእምሮአችን እንዳደረግነው ነው ማለት እንደነገርነው ነው የሚሆነው so ተፈጥሯችን እንትን ቢሆንም አንዱ መንገድ እሱ ነው ኢማጂኔሽንም ልክ እንደንትን ነው እንደ ጡንቻ ነው ጡንቻ ሰርተን ምናመጣው አይደል ካልሰራን ለፍስፍስ ነን አንድ 6 ወር ምናምን እንትን ካረ ሸዋዚንገር መስላልና እንዴ ሸዋዚንገር ሶን አስቡት ግን ይሆነ it's like a muscle imagination እንደ ጡንቻ ሰርተን ምናመጣው ነገር if you exercise non stop then you can get imagination so የሰው ልጅ ተፈጥሮና ፊቸር ቲንኪንግ የምናስማማበት መንገድ neuroplasticity imagination ረጋ ማለት ደግሞ ሶስተኛ slow down 3 pathways አሉ በጣም ነገሩ ፈጣን ስለሆነ አብረን ስንፈጥን የፈጠን ይመስለናል እንጂ ሃይላይት የሚያደርገው ሂማን ኔቸር ነው ቀደም እንደነገርኳችሁ በአይ ይሄ ፖሊስ ዲቴክቲቭ እና እንትኖች ላይ ነጭ ሴትን እየተወ ነጭ በሁለት ጥፍ ይበልጣል ጥቁር ሴት የሆነ ነገር ካጠፋች ዲቴክት ያደርጋል ኢንተርቪው ላይ ጥቁር ሴት የሆነ ነገር ከሰራች አይ የበለጠ ዲቴክት ያደርጋል ዛን ነጭ ሴት ለምንድን ነው የሰው ልጅ ባያዝ አምሮ እንትን ውስጥ ቴክኖሎጂ ውስጥ ገብቷል ባያዝ እንሳሞይ አዲስ ነገር ይመስላል በሆነ መንገድ የነበረው መጥፎ ነገር ኢንሽናላይዝ የሚያደርግ so አይም አሁን ምንድነው ጥቁር ብላክ ላይቭስ ማተር ምናምን መነሻ የሆነው ጥቁር ነጭ ፖሊሶች ብዙ ጥቁር እንትን እየገደሉ አስቸገሩ የሆነ ነጭ ፖሊስ ሆኖ ጥቁር እንትን ወደ ኪሱ ሲያስገባ ካየው ቆም ብሎት መሳሪያ ተኩስቶኝ ብሎ እንትን ባያዝ ስላለ ማለት ተኩሳሉ ምናምን ህግ ያከብሩ ምናምን ፐርሰፕሽን ስላለ አሁን ብሎ አይደለም መጀመሪያ እና አርቲፊሻል ኢንተለጀንስም ይሄን ነጭን አሜሪካ ነገር ያሉ ጥቁሮችን አላስበላ ያለ መጥፎ ባያዝ አርቲፊሻል ኢንተለጀንስ ውስጥ ገብቷል ማለት ሶ ብዙዎች እንደሚስማሙት ይሄ ዘመን በ500 ዓመት አንድ ጊዜ የሚገኝ አልፎም በ1000 ዓመት አንድ ጊዜ የሚገኝ ዘመን ነው ምን ማለት ነው ሜጋ ፎርስስ የሚባሉት ነገሮች ኮንቨርጅ አድርገዋል ያ ምን ማለት ነው ሬናይሰንስ ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን ሶስቱም አንድ ላይ መጥተዋል ለየብቻ የመጡ ነገሮች ለምሳሌ ቴክኖሎጂካል ሲንጉላሪቲ የሚባለው አርቲፊሻል ኢንተለጀንስ የሰው ልጅ ኢንተለጀንስ በ10 ዓመት ይበልጣል የሚባለው ነገር እየመጣ ነው የክላይሜት ቼንጅ እየመጣ ነው ጂኦፖለቲካል ሪአላይንመንት እና የለሃያል ፉክክርና ፖለቲካ እየመጣ ነው ዲጂታል ኮሙኒኬሽን እና ሶሻል ማህበረሰባዊ ሪኢንጂነሪንግ እየመጣ ነው ፖስት ትሩዝ ናሬቲቭ ዋርፌር ሪያሊቲ ዲስቶርሽን እየመጣ ነው ባዮሎጂካል ኢንጂነሪንግ ፖሲብል ፖስት ሂማን ሪቮሉሽን እና ትራንስ ሂማኒዝም እየመጣ ነው እነዚህ ማለት ሜጋ የሚባሉት ፎርስስ ለየብቻቸው በዘመናት መካከል በ200 በ300 ዓመት ለየብቻቸው በሰው ልጅ ታሪክ ያጋጠሙ የአውሮፓ ሬናይሰንስ ፔሪየድ የ1820 በኋላ የመጣው ኢንዱስትሪያል ሪቮሉሽን
ዲጂታል ሪቮሉሽን ደግሞ ከ1950s በኋላ የመጣው ይሄ በድምር አንድ ጊዜ ላይ ያጋጠመ ነው ማለት ነው ለምሳሌ ሮም የወደቀች 5ኛው ክፍለ ዘመን ላይ ነው አይደል ምን ማለት ነው ኢምፓየር የሚባለው ነገር ከሮም በኋላ ሮም የሚባለው ነገር ሲወድቅ ኢምፓየር ወደቀ ኦርደር የሚባለው ነገር ፈረሰ ዳርክ ኤጅ መጣ 16ኛው ክፍለ ዘመን የፕሮቴስታንት አብዮት ሲመጣ ሃይማኖት የመንግስት አስተዳደር ሊትረሲ እና ማህበራዊ ኦቶሪቲ ሶሻል ኦቶሪቲ የሚባለው ነገር ተቀየረ በ18ኛው ክፍለ ዘመን የአውሮፓ ኢንላይትመንት ሲመጣ ሳይንስ ዴሞክራሲ ሞደርኒቲ ኢመርጅ አደረገ አሁን ግን ምናየው ዲጂታል ባዮሎጂካል ኢኮሎጂካል ኮግኒቲቭ ሪቮሉሽን አት ኤ ታይም ነው ይሄ ማለት ባለፉት 500 ዓመታት ከመጡት ለውጦች የበለጠ ለውጥ ነው ማለት ይሄ ዘመን በአንድ ሺህ ዓመት አንድ ጊዜ የሚገኝ ዘመን ነው የሚባለውስ ምንድነው ለምሳሌ የግብርና አብዮት ከመጣ አንድ 10 ዓመት ሆነው ኤጃል ኤጅ የሚባለው እንትን ካለ ቢፎር ክራይስት 500 ላይ ነው ማለት ፍልስፍና ሃይማኖትና አዲስ የኮንስቲቱሽን ሲቪላይዜሽን አንድ ላይ የመጣበት ወቅት ነው ማለት ነው 18ኛው እስከ 19ኛው ክፍለ ዘመን ሳይንስ ኢንዳስትሪያልና ሳይንቲፊክ ሪቮሉሽን አንድ ላይ መጡ አሁን በ21ኛው እስከ 22ኛው ክፍለ ዘመን ግን ምንድነው የመጣው የሰው ልጅ የሁሉም ነገር ማዕከላዊ ነጥብ አይደለም humanity no longer matters as used to be the case artificial general intelligence matters more than human beings climate triggered mass migration matters space colonization matters gene editing and engineered evolution matters ይሄ ለውጥ የዝርያ ለውጥ ነው ከሰው ወደ artificial intelligence ከሰው ወደ ሮቦት ነው ከሰው ብቻ አይደለም ከባዮሎጂ ፍጥሯን ባዮሎጂካል አኒማሎችንም ሁሉንም አኒማሎችንም ይጨምራል ፕላኔተሪ ሽፍት ነው ከመሬት ወደ ማርስ ከመሬት ወደ እንትን it's a planetary shift it is a species shift ሌላው ይሄ ዘመን በጣም የተለየ ዘመን የሚያደርገው የቴክኖሎጂ ፍጥነትና አድማስ ነው የሚፈጠረው ቴክኖሎጂ ፍጥነቱ ከባድ ነው አድማሰ ብዙ ነው ሁለተኛው ሲስተሚክ ሪበርዛል ሲስተሚክ ብሬክዳውን አለ እየፈረሰ ያለ ነገር አለ ትምርት ኢኮኖሚክስ ክላይሜት ሲስተምስ ፖለቲክስ ፓወር ገቨርናንስ ሲስተምስ ወርክ ታክሴሽን ዋርፌር እነዚህ ሁሉ ፈርሰው እየተሰሩ ነው ብሬክዳውን አለ ሌሎች ደግሞ ሪበርዛል እንደገና ጠፉ የተባሉ ነገሮች እንደገና እየመጡ ነው ሲዲ እየመጣ ነው ጠፋ ተብሎ ሶ ዴዝ አለ ኢንዳለ ሪቬንጅ አለ ማለት ሪበርዝ አለ ኒው ነገር ኢመርጅ ያደረገ ነው አዳዲስ ነገር አዳዲስ ፊውቸር አለ በዛ ምክንያት የሰው ልጅ የማንነት ቀውስ እየደረሰበት ነው አይደንቲቲ ክራይሲስ እየመጣበት ነው ምንድነው ትርጉሙ what is the question of meaning what is the meaning what is truth what is trust what is identity what does it mean to be human what is the nature of work what is society relation all these things ጥያቄ ምልክት እየገቡ እንትን ይያሉ ነው ዲጂታል ኢሞርታሊቲ የሚባላል ሶ ሰልፍ ዲጂታይዝድ እየሆነ ነው ፍራክቸርድ እየሆነ ነው ትርጉም ሁሉ ነገር and ደግሞ as it fractures rewired እየሆነ ነው እንደገና እንትን ይያለ ነው ፒተር ድራከር ምን ይላል every few hundred years in western history there occurs a sharp transformation society rearranges itself በየጥቂት መቶ ዓመታት ውስጥ ሻርፕ የሆነ መሰረታዊ የሚባል ትራንስፎርሜሽን ይመጣል ሶሳይቲ ራሱን እንደገና ያስተካክላል ነው ቶማስ ኩን ደግሞ ምን ይላል ይሄ paradigm shift theory እንትን ነው this era is not just an incremental progress it is full model change in how the world is understood ይሄ ዘመን ያመጣው ነው ዝም ብሎ ኢንክሪሜንታል ፕሮግረስ አይደለም it's a full model change መሰረታዊ የሚባል ለውጥ ነው ሬይኩዝል እንደሚለው በ2045
by 2045 machine intelligence will outpace human intelligence redefining what it means to be human የማሽን ኢንተለጀንስ በ2045 አንዳንዶች 2030 ይላሉ የሰው ልጅ ኢንተለጀንስን ይበልጣል እና ይሄ ሰው መሆን ምን እንደሆነ ይቀይራል ትርጉሙ አንትሮፖሲን ቲዮሪ የሚባል ስለ ግሬት አክሰለሬሽን ነው የሚያወራው ታላቁ ሩጫ በሉት all human activity from GDP to carbon dioxide population to take exploded after 1950 triggering planetary consequences ሁሉም ይሄ ከ1950 በኋላ መሰረታዊ የሚባል እድሜ ነው ይላሉ ይሄ ዘመን ከሌላው ዘመን ሁሉ በጣም የተለየ ማድረግ ምን አሁን ምን ወሰነው ውሳኔ የሚቀጥሉት ሺህ ዓመታትን የሰው ልጅ ኑሮ የዚህ ፕላኔት ጣፈንታ ይወስናል ክላይሜት ቼንጅ አሁን የምናደርገው ነገር ፕላኔተሪ በጣም ብዙ በ200 ሚሊዮን በላይ ለምሳሌ in 20-30 years ክላይሜት ቼንጅ ካላስተካከል 250 ሚሊዮን ሰዎች ይፈናቀላሉ የሚኖርበት አካባቢ በፍጹም ሊኖርበት የማይችል ይሆናል እኛ we are the hinge generation በዚህ ዘመን የሚገኝ ሰው ልጅ በጣም እንትን ነው እኛ ምን ሰራው ነገር ስራ የሰው ልጅና ይሄን ፕላኔት ትራንስፎርም ያደርጋል ወይ ያጠፋዋል እና ሂንጅ መሐል ቋጠሮን የሰው ልጅ የሞራል ምሁራዊና ቴክኖሎጂካዊ ኃላፊነት በዚህ ሌቭል አንድ ላይ ተከማችቶ የመጣበትና urgent በጣም አስቸኳይ የሆነበት ወቅት የለም it's very urgent at the same time it's concentrated ይሄ ደግሞ ይሄ ዘመን era of irreversibility ነው የምንሰራው ነገር ሪቨርስ መደረግ አይችልም ወደ ኋላ ሊመለስ አይችልም climate extinction AI artificial intelligence እነዚህን ሪቨርስ ማድረግ አንችልም ወደ ኋላ ሊመለሳቸው አንችልም so ይሄ ዘመን በስኮፑ በመጣው የለውጥ መጠን ስናየው ያለፈው 500 ዓመት ለውጥ ስናየው ለምሳሌ ሃይማኖት ላይ ፖለቲካ ላይ ያተኮረ ለውጥ ነው የአንድ ሺህ ዓመት ጉዞ ስናየው የሰው ልጅ ስልጣኔ ላይ ያተኮረ ለውጥ ነው አሁን የሚመጣው ግን ይሄ መጪ ዘመን ፕላኔታሪ እና ስፔሺስ ሌቨል ነው በፕላኔታችን ደረጃ ያለ ለውጥ ነው ከእርዝ ወደ ማርስ ነው የምንሄደው ከሰው ልጅ ወደ አርቲፊሻል ኢንተለጀንስ ወደ ሮቦት ነው ወደ ኳንተም ኮምፒቲሽን ነው ከባዮሎጂያዊ ፍጥራኖች ወደ ባዮሎጂያዊ ፍጥራኖች ነው የምንሄደው ስኮፑ በጣም እንትን ነው ፍጥነቱስ የ500 ዓመት ለውጥ ብናየው ያለፈው የ500 ዓመት ለውጥ በ100 ዓመታት የሚታይ ነው ሴንቸሪስ ነው ምን ለካው የአንድ ሺህ ዓመቱን በሚሊዮን ያለበል እንትን ነው የሚለካው ይሄ ለውጥ ግን ይሄ እየመጣ ያለው ለውጥ ግን በአመታት ወይ በ10 ዓመት ነው የሚለካው ይሄ ሁሉ ነገር የሚመጣው በ10 ዓመት ምናምን ነው የሚመጣው ይሄ ሁሉ ተአምር ማለት ባለፈው ነገር ያቻለው የሰው ልጅ ዕውቀት 1900 ላይ በ100 ዓመት አንድ ጊዜ እንትን ይል ነበር አሁን ዕውቀት በየ12 ሰዓቱ በጥፍ ያድጋል AI ምናምን ቴክኖሎጂ ምናምን ሪሌትድ ደግሞ ከ12 ሰዓት በታች ማለት በ100 ዓመት ይመጣ የነበረው በ12 ሰዓት ያውም ከዛ በታች በሆነ ፊልድ ላይ ያለፈው 500 ዓመት ለውጥ ተቋማት ላይ ያተኮረ ለውጥ ነው የአንድ ሺህ ዓመቱ ለውጥ ሂዩማን ሶሳይቲ ላይ ማህበረሰቦች ላይ ያተኮረ ለውጥ ነው ያሁኑ ለውጥ ግን ህልውና ላይ ነው ኤግዚስተንስ ነው እውነት ላይ ነው ፖስት ትሩዝ ምናምን ነው ስፔሺስ ላይ ነው ፖስት ሂዩማን ትራንስ ሂዩማኒዝም ነው ድህረ ሰውነት ነው ድህረ እውነት ነው ሶ በጣም እንትን ነው አክተሮቹ ያለፈው 500 ዓመት ለውጥ ዋናዎቹ አክተሮች ኢንስቲትዩሽንስ ናቸው ተቋማት ናቸው የአንድ ሺህ ዓመት ለውጥ ስልጣኔዎች ናቸው ሲቪላይዜሽን ናቸው ሮም በአንድ ሺህ ዓመት ነው የምትናየው አሁን ዋነኞቹ አክተሮች ግለሰቦች AI ኔትወርክስ ሆነዋል ይሄ አደገኛም እንትንም ያደርጋል ሶ ያለፈው 500 ዓመት ለውጥ ምንድነው ያመጣው ሪፎርሜሽን ኢንላይትመንት ነው ያመጣው ያለፈው 1000 ዓመት ለውጥስ ምንድነው ያመጣው ሲቪላይዜሽናል ሺፍት ነው ያመጣው የዚህ ለውጥ አሁን እየመጣ ያለው ለውጥ ግን አንኖን ነው ምን እንደሚያመጣ አንኖን ነው ቢያንስ ግን ፖስት ሂዩማን ነው ፕላኔታሪ ሺፍት ነው ሰው ነው ሁሉም ተቋማት ሰው ምናምን ነው ያለው ይሄ ግን በቃ ድህረ ሰው ነው ከዛም ላይ ከፍ ይላል አትሊስት ከእርዝ ቢዮንድ ነው ማርስ ላይ ነው
ሶ ዩኒክ ነው በጣም ዩኒክ ዘመን ነው ይበልጥ መረዳት ያለብን በጣም አንደርስታንድ ማድረግ ያለብን ዘመን ነው